በዚህ ይሄ ስምምነት ላይ አንድ ቃል አየሁኝ ማለት ነው። ምን ይላል እዛ ላይ ካስታውስ ትነግረኛል። የሆነ ቃል ነው ይሄ በቴዎሎጂያኑ መካከል እንጂ ይላል እዛ ላይ ሳነው በህዝቡ መካከል እንዳይነገር ይላል። ምክንያቱም ለህብረተሰቡ ከግርታ ከመፍጠር ውጪ እንትን የለውም ትርጉም የለውም ይላል። እዚሁ ላይ ነው ያለው ማለት ነው። እዚህ ላይ ነው ያለው እነሱ እንኳን ሲጽፉ ማለት ነው። ለማህበረሰቡ የምትነግረው አለ እንዴ? አይደለም እንትን ጳውሎስ እኮ ጥበብ ላላቸው ሰዎች ጥበብ እንደ ጥበብ ይነገራል፣ እንደየንትኑ ይናገራል። ቴዎሎጂውን ማወቅ መሰየው ነው፣ ምንም ጥርጥር የለውም። እያንዳንዱ ሰው ግን በሉትራን ውስጥ የዳነው በተለይ ደግሞ በነ ሉተር ጊዜ ያኔ ማተሚያ ገና እንደ ጉድ ባልተደረገበት ጊዜ እጥረት ባለበት ጊዜ በየገጠሩ ያሉ ገበሬዎች አልዳኑም ማለት ነው። በወቅቱ መጽሐፍ ቅዱስ ለነበሩት በሙሉ ተዳርሷል የሚል እንትን አለ እንደ ኤፊ በነ ሉትራን ጊዜ በነ ሉተር ጊዜ እንዴ የዛን ጊዜ እኮ ይመስለኛል አይደል እንግዲህ በታሪክ እንዳየሁትኝ ማተሚያ የመጣው እና እኔ እንትን ባንሆን ማለቴ በቃ ለእንትናችን እልህ ነው። እኔ አሙኔ እልህ ነው። ሁለተኛ ለምሬ ያልተቀበልናችሁ እናንተ ታች ያለችው ይሄንን ስለማትሉ እየነገርናችሁ ያለው ቡርቃ በረካ ገጠር ውስጥ ያለች ቸርች አለች የሆነች ሉትራን ወይ የመካነ ኢየሱስ ይህ አልደረሳቸውም። እያንዳንዷን ነገር ሊያውቁ አይችሉም። ደግሞ ትምህርት ቤት ገብታችሁን ያወቃችሁት ይህንን እኮ አረን ኤፊ እያንዳንዱ መሰረተ ክርስቶስ ምንትኗችሁ ላይ አለ። እኔ አለ አይመስለኝም። ከሆነ ጥሩ ነው እንዳለ ሉትራን እንደዛ ከሆነ በጣም ጥሩ ሸጋ። ሌሎቹን ግን ማወቅ አለባችሁ ብላችሁ ማስገደድ የለባችሁም። ለእናንተ ልጆች ነው ማስገደድ ያለባችሁ። ልክ ነው። ታች ወርዳችሁ የእናንተን ልጆች እስከ መጨረሻው ጋቱ። ደግሞ ሙሉ ወንጌል አለ፣ መሰረተ ክርስቶስ አለ፣ ቃለ ሕይወት አለ። የየራሳቸውን የኛ አይነት መሆን አለባችሁ ብላችሁ እዚህ መጥበጥ አትችሉም ካሁን በኋላ ማለት ነው። አታስቆመንም ስትል አልነበረ? ሰው ባህሪው የሚቆም ነው። የሳልቬሽንን ማለት ሳልቬሽን በፓስት ሪያሊቲም በአሁናዊም ከዛ በወደፊትም ተደርጎ ይቀርባል። ይሄ ሉተራን ጋር ምናምን ብቻ ያለ እንዳይመስላችሁ፣ ፕሮቴስታንት ቴዎሎጂ ውስጥ አለ ይሄ እንደዛ የሚያብራሩ ማለት ነው። እንደ አይነት ፍሬምወርክ የሚያስቀምጡ እና ሳልቬሽን አምቢጊየስ ተርም ነው። ኦፍኮርስ በተን ተደርገውም በጠር ተደርገውም በአንድም በዚህም ይቀርባል። ዘሆል ኤክስፒሪየንስ ኦፍ ሳልቬሽንን ስናነሳ ግን አንድ የምናነሳው በጀስቲፊኬሽን ነው። ሰው አምኖ ይጸድቃል በሚለው እሳቤ ማለት ነው። በፓስት ሪያሊቲ ሲነሩ አለ፣ ጊልቱን ሪሙቭ የሚያደርግበት እግዚአብሔር ቨርዲክት አለ። ያ ቨርዲክት ማለት ነው ዲክሌር ያደርጋል እና ቃሉ ተሰብኮልህ ስትቀበል አንተ እዛ ጋር አልዳንክም ምናምን አይደለም እኮ። ማንን ነው የሚሉት? ይኸውልህ ኤፍዬ ቆይ ማንን ነው የሚሉት? አንግሊካንን ነው የሚሉት ምኖችን ወይስ ጴንጤቆስጤውን ነው? እንደዛ እንዳይሉ ይኸው ተጽፎ የተሰደራል። እኔ ራሴ ጋር እንኳን ማለት ነው እነ ሼልፉን ነው የሚሉት እነ ማንን ነው የሚሉት እንዴ? በዛ ጊዜ እኮ ቢያንስ ከ5 ያላነሰ እኮ እንትኖች ቅርንጫፎች ነበሩ አይደል እንዴ? የዛን ጊዜ እንኳን ማለት ነው። እና ማንን ነው የሚሉት? አሁን ጴንጤቆስጤውን ነው። ጴንጤቆስጤ ላይ የለም ብለህ የምትል ከሆነ ደግሞ ና እኔ ያሳያለሁ። ይሄ አንተ የምታስቀምጠው ይሄ የደህንነት ደረጃውን አሳያለሁ። ደረጃ ራሱ ትንሽ እኮ አሁን ኦርደር አሁን አንዱ ምንድነው ስቴጅ ደረጃ አይደለ? ደረጃ ሳይሆን የአንዱ ሳልቬሽን አፕሊኬሽኖች ናቸው። ሪፎርምድ ካምፑ እንደውም እኮ ብዙ ነው የሚጠቅሰው ከሉተራንም ባለፈ በጣም ብዙ ከኮሊንግ አማን የለም መሰለኝ። ከኮሊንግ አንስቶ ቃሌም ኤፋ ምናምን አሉ።
ከኮሊንግ አንስቶ ኢፌክቹዋል ኮሊንግ ምናምን ብሎ በጣም አዶፕሽን ብዙ ነገር ያነሳል። እንደው አሁን ምንድነው በቃሉ ከሚገኘው ጸጋ የተለየ ጸጋ ባፕቲዝም ይሰጣል እየተባለ አይደለም። እነዚህ ሳክራመንቶች ኦብጀክቲቭሊ ጸጋውን እግዚአብሔር የሚያቀርብባቸው መንገዶች ናቸው። ኦብጀክቲቭሊ ይህንን ዲስቲንክሽን ኮሚኒቲዝ ያስቀምጣል። ኦብጀክቲቭሊ ጸጋውን ያቀርብባቸዋል። እነዛን በጥምቀትም በምንም የቀረበውን ያንን ጸጋ ደግሞ አንድ ሰው ሊቀበል የሚችለው ስሩ ፌዝ አሎን ነው። ሶላ ፊዴ የሳክራመንት ቴዎሎጂ ውስጥ እንኳን አጽንኦት ተሰጥቶት የቆመ ነው። ኦረንታል ሳይሆን የጥምቀቱን ኢፊካሲ ቸርቻቸው ላይ ነው ግራውንድ የሚያደርጉት። ከዛ ቸርች ውጭ ከተደረገ ይደዝም ማተር። የእኔ ጥምቀት እኮ እነሱ ጋር ዋጋም የለው። እንደ ቸርችም ቫሊድ አይደለሁም እኮ እነሱ ጋር ምኑን ነው እኔ አንድነቴ እንደ ቸርችም ቫሊድ አይደለሁም። እኔ ኢፊካሴ ምናምን እንዲህ ማወራቸው ዶክትሪኖች እንዳለ ዘውል ነገሬ እኔ ቫሊድ አይደለም። ግን አሁን ምንድነው ሳክራመንቱን ምናስር የሉተርን ኑዋንስ መረዳት አለብን ነው። እሱን ለማለት ያክል ነው። ያ ኤፊ የኛ ጥያቄ ምንድነው? እንደኛ ሆኑ ለምንድን ነው የሚሉት? ስፔሻሊ ደግሞ ለይተው ማንን ነው እየተናገረ ያሉት? ይሄው እኔ የእንትን ልሰጥ እችላለሁ። የባፕቲስት አለ፣ የአንግሊካኖች አሉ፣ የተለያዩ እንትኖች አሉ። እንትን ይወጡ የዛን ጊዜ የነበሩ ማለት ነው። እነ ሉተር በነበሩበት ጊዜ እዛኑ ጊዜ የነበሩ ማለት ነው። እየተናገረ ያለው አሁን ማን ነው? ፔንቴኮስታሉን ነው። የለውም ካልክ ና አንጣ። እዛ የለውም ብለህ ስትለኝ እኔ ደግሞ አሳያለሁ። እኔ እኮ ራሴ አላውቀውም። ፔንቴኮስቴ እኮ መሆኔንም እኔ እኮ አላውቅም። ግን እኔ ገነት ቸርች ምን እንደሆነች ግን እኔ ነገራችሁ ነው የሚያበሳጨኝ እኮ ማለት ነው። ለይታችሁ እነሱን መጠቅጠቅና በጣም ታሳዝናላችሁ። ለማንኛውም ከታች በእኛ ድነት ቅጽበታዊ አይደለም ምናምን በተደጋጋሚ ቅድም ኤፊ ሰሎሜ በተደጋጋሚ እንደዛ እያለችን ነው። እና ድነት እኛም ጀስቲፊኬሽን ነው ቅጽበታዊ የምንለው ኢንስታንት የምንለው ጀስቲፊኬሽን ነው። ከዛ በኋላ ከዚህ በአንድ ሰው ውስጥ በጀመረው ድነት አንፎልድ የሚያደርጉ ብዙ አስፔክቶች አሉ። ሳይንቲፊኬሽን አለ፣ ኢቭን ደግሞ አዌይት የሚደረግ ደግሞ ግሎሪፊኬሽን አለ መጨረሻ ላይ የሚጠበቅ። እነዚህን ቅጽበታዊ ናቸው ያለ የለም ወይ? አሁን ግሎሪፋይድ ሆኛለሁ ያለ የለም እዚህ ውስጥ። ድነት በእኛ አትበይ ደግሞ በእውነት ፕሮቴስታንት ድነት ማናት? ሩት ናት? ሰሎሜ አይ ጥሩ አይደለም በእውነት ጥሩ ልጅ ናት ሰሎሜ። ያው እሷ ብቻ አይደለም ያለችው እውነት ነው። ቅጽበታዊ እንደሆነ ታምናለች። አይ ቲንክ እንደዛ ነው ሐሳቡ። እና አንድ ሰው በሰው በልቡ አምኖ የለም እንደ እኔ እንግዲህ ይሄውና ይሄ እዚህ ላይ ያለው ይሄ እኔ ጋር ያለው ይሄ የሉትራን ከሆነ እንግዲህ ሰው በልቡ አምኖ ይጸድቃል። ይሄ ሌላ ከሆነ እንጂ እና ሰው በልቡ አምኖ በአፉ መስክሮ አይጸድቅም እንዴ? በሉትራን ኧረ ይጸድቃል። ስለ ጽድቅ ሳይሆን አሁን ሙሉ በሙሉ አሁን ለምንድን የተነሳው እሱ ራሱ ከሰሎሜ አንጻር ማለት ነው። ድነት ቅጽበታዊ ነው የሚለውን ሁላችንም እንስማማለን። ሂደታዊ ነው ስትይ መቼም ሰሎሜ ስትል ጀስቲፊኬሽንን እየጠራች ነው ብዬ እኔ አላስብም። ያው ስለማውቃት ማለት ነው። ስታወራ ሰምቼ ባላቅም በዛ መልኩ ታስበዋለች ብዬ አላስብም። ምናልባት ሂደታዊ ያለችው የአሁናዊውን ወይም ደግሞ የሳልቬሽንን የፕሬዘንት ገጽታ ከሆነ ይሄ ሁላችንም ጋር ያለ ጉዳይ ነው። ዊች ሚንስ ከጸደቅን በኋላ ያለው ህይወታችን በሂደት ክርስቶስን እየመሰልን የምንሄድበት ከኃጢአት ኃይል እያመለጥን የምንሄድበት ነው የሚል ከሆነ በመጨረሻስ ከኃጢአት ፕሬዘንስ ደግሞ ሙሉ በሙሉ የምንገላገልበት ጊዜ ይመጣል ብለን እናምናለን። ምናልባት ይሄ እኮ ምንም የሚያከራክረን ጉዳይ አይደለም። ለምን እንዳነሳቸው አልገባኝም እንጂ ጀስቲፊኬሽን ሂደታዊ ነው እያለች መቼም አይመስለኝም። በዛውም የገባሁት ይሄን ለማውራት ሳይሆን አንድ ሰዓት ያህል ሄዷልና እሱን ለመናገር ነው። ለማንኛውም እኔ መጨረሻውን ላጠቃለውና ለኤፊና ለጸግሽ
እሰጣለሁኝ። እናውቀዋለን። እኔ አያቴን አይደለሁም ማንበብ እችላለሁ። የሉትራኖች 100% ሉትራኖች እንደሚያውቁት ይህን የማወቅ ግዴታ የለብኝም። ግን ከእነሱ ጋር አብሬ ለመስማማት 30 ዓመት ኖር ያለው ማለት ነው። ተግባብተን ማለት ነው። እልህ ተዉ፣ በቃ እልህ አቁሙ። የምመክረው የመጨረሻ ሌላው መለወጥ የምትፈልጉ ከሆነ አሁንም ቲክቶክ ላይ አይደለም የሚለወጠው። ይኸው አሳይቻችኋለሁ። 216 እኔ ዛሬ ነው ያየሁትኝ። እኔ እስቲ ቆይ እንዲህ ይሄ ነገር መሬት ላይ ያለው ብዬ ዛሬ ስራ ቦታ ምንም ሳረግ አልነበረም የነበርኩት። ዛሬ ቦታ ስራ ቦታ ምንድን ነው መካነ ኢየሱስ የምታምነው ሉትራን የምታምነው የሚለውን ነበር። ይህም ራሱ እዚህ ጋር የምታዩት ራሱ የሉትራን ነው ራሱ ማለት ነው። ይሄው ሄዳችሁ ይህን አስተካክሉ። ማናት በጣም መወዳት ልጅ ናት፣ አሁን የጠራችኋት ልጅ እዛ ሄደሽ ጠይቂ። ይሄው ኢትዮጵያ የሴቶች ሹመት 25ኛ ዓመት ሐሰት እንዳይሆን ይሄውና የሆነ ትክክለኛው የኤልዋ አየው እዚህ ጋር ቅድም ምንድን ነበር ያልከው? ኤፍዬ LWF ላይ ያልከው? አዎ LWF። አዎ። እና ይሄው እዚህ ላይ ቁርባን ይሰጡሻል። ትወስዳለህ ቁርባን። እዚህ ውስጥ ያላችሁት እነ ኤፍሬም ሁላችሁም ይኸው እዚህ ላይ ከ1980 የተጀመረው ሂደት በግንቦት 2000 የመጀመሪያውን የሴቶች ሹመት አስገኝቷል። ከ25 ዓመት በኋላ 261 ሴቶች በቃልና በቅዱስ ቁርባን አገልግሎት ውስጥ EECMYን አገልግለዋል። እናንተ ወጣቶች ሄዳችሁ እዛ ጠይቁ። እዚህ የሴቶች አገልግሎት አንቀበልም የምናምን ከምትሉ እዛ ታች ሄዳችሁ ጠይቁ። በሴቶች ትቆርባለህ ቢሰጡ ውስጥ ያላችሁት አሁን ሰሞኑን አሁን እኔ አጠቃላይ ሉትራን አይደለም የተናገርኩ ያለሁት። አንድ አይደለንም እያላችሁ የአጋንንት ነው ሶላችሁ እያላችሁ ከነሱ ጋር ለተጣበቃችሁት ልጆች ነው እየተናገርኩ ያለሁት። ሉትራናውያን ሲላችሁ ዝም ብላችኋል። መቼ ነው የተከራከራችሁት? የተቀዳ ላሰማችሁ ይችላል። ሀና ቁጭ ባልሽበት ማለት ነው። ማን የሞገተ በሉትራና አይደለንም ብሎ ያላለ ከእናንተ? እስከ ዛሬ ዝም ብያችኋለሁ። እንደዚህም ተናግሬ አላውቅም። ግን ትላንትና ዴቭ አታቆሙንም እያለ እኔ ቁጭ ብዬ ዝንዛ ሙሉ ታች ሰምቼ ምንም ሳልል ጥላቻውን ያሳየን ማለት ነው። እዚህ ላይ እታች ይሄው አንድ ይሄ ሁለተኛ ያው ይሄ ማን ነው? ማን ነው? ያው ለፍቄ ፍቄ አይወክላችሁም? እነ ኤርሚ እነ አቤላ መጥቷል አይደለ? እሱ ቁጭ ብለን ተምረናል። እና ይሄስ ይሄ ታለምሮ የምትቃወሙት ለምሮ የምትቃወሙት ታዲያ እዚህ ላይ አይደለም የሚስተካከለው። ለሰባይ እንዳይሆን ግን አሁን ቄስ ፍቄንም እንትን ማለት ስለሚሆን አይ ቲንክ
ያው ነው ምንም ችግር ምክንያቱም መጥቶ አስተምሯል እሱ እኮ ገባ። ስለዚህ እንደ አሁን ለምሳሌ ቄስን ካላመጣን ማንን እናምጣ? ይሄ ለመረጃ ማለት ነው። እዛው ቤት ውስጥ ነው ያለው። ለምሳሌ አስቼ እንትን ጠቅሰናል። የጸጋ ስጦታን ካሪዝማቲክ ልምድ መካነ ኢየሱስ ቤተክርስቲያን ትቀበላለች። እነዛን የምትቀበላቸውን የጸጋ ስጦታዎች ለኮንፌሽኗ አስገዝታ እንደዛ እንደምትቀበል ይሄ ኢቨን እንትን ላይ አለ፣ የአገልግሎት ትምህርቷ ውስጥ አለ። ደግሞ የቄሱ ይዘው ምንድነው ይሄ የቅዳሴ አምልኮና ስነስርዓት መጽሐፉም ላይ አለ አጠቃቀም የጸጋ ስጦታ ምናምን የሚል ማለት ሜቢ ቄስ በቄ ብዙ ጊዜ ስለሚነሳ ስለማይ እሱም በጣም እንትን እያለ ነው የክርክራችን መድረክ እንዳናረገው አገልግሎት ስለሚያውቁት ነው ገባ። ሌላ ሰው አሁን እኮ የእንትናን ማምጣት እንችላለን። የደሉን ኤፍዬ አለ አንተ ሊያውም የተከበሩ አባት ፊት ለፊት እሳቸው አለ። አይ ደሉ በልሳን ሲጸልይ የዓለሙ ሸይጣ የቀድሞ ሉተር የመካነ ኢየሱስ ፕሬዚዳንት በነበሩበት የአብያተ ክርስቲያናትም ነበሩ። አክቹዋሊ በዛ ነው እሳቸው እያሉ ይሄ እኮ ጥያቄ ውስጥ የሚገባ ነው እንዴ? የካሪዝማቲክ ሙቭመንት ኢትዮጵያ ውስጥ ባሉ ሉተራን ቸርቾች እንደ መካነ ኢየሱስ ባሉ ቸርቾች ላይ መነገሩ ይሄ ከ100% አይደለም እንዴ? ሁሉም እኔ አስሎንጋስ እኔ መካነ ኢየሱስ በጣም ብዙ መካነ ኢየሱስ ቸርች አገልግያለሁ። እኔ ከሙሉ ወንጌል በላይ ነው ያለው ነገር ማለት ነው። ካሪዝማቲክ ሙቭመንቱ በቀደም ትላንትና ነው እኔ ጋር ገብቶ ነበረ ወንጌላዊ ሁሴን የኮልፌ ሙሉ ወንጌሉ ማለት ነው። እኔ ከሱ ጋርም የዞርኩ አገልግያለሁ። እዛም ኮልፌም መካነ ኢየሱስ ኮንፈረንሶችን አገልግያለሁ። እኔ ከሀገር ሳልወጣ ብዙ ጊዜ መካነ ኢየሱስ እንደዛ ነው አይደለም እንዴ? አቤልዬ እኔ እንዴት እንደምወዳችሁ ታውቃለህ። ትላንትና ግን እኔ ዴቭ ትክክል አይደለም ሲሰራ የነበረው ማለት ነው። እንዴ ነገሮች እንዲበርዱ በጣም ብዙ ትግል እያደረገን እንዳውም የእንትናን ቤት ነው የምንጠቀመው ገና እናበሳጫለሁ ምናምን ይላል። እንዴ እዚህ እናንተን የመሳሰሉ ልጆች የምትመጡት ጴንጤውን ለማበሳጨት ነው እንዴ? የተሳሳትነው ነገር ካለ እኮ ምንድን ነው ቤተክርስቲያን እየታደሰች የምትሄድ ነው ብሏል እኮ አይደል? ይሄው እዚህ ላይ ምኳል ይሄው እዚህ ላይ ይሄ እኮ ልክ እንትን አይደለም። እዚህ ላይ መግቢያው ላይ አለ። ይሄ እዚህ ይቀየራል። ይሄ ሊታደስ ይችላል፣ ሊለወጥ ይችላል። ቃላቶቹ እንትኖቹ በጣም መሰረታዊ ነገሮቹ ባይቀየርም ማለት ነው። ከተሳሳትን እናንተ ካላረማችሁን ማን ነው የሚያረመን እንዴ? አንድ ቤት ውስጥ አይደል እንዴ ያለ ነው። እውነት ለመናገር ኦርቶዶክስ ቤተክርስቲያን ሄዳችሁ ማን ነው የሚያገለግለው? ካቶሊክ ቤተክርስቲያን ሄዳችሁ ማን ነው የሚያገለግለው? አንድም ካህን አንድም ቄስ ሄዶ አያገለግልም። መሰረተ ክርስቶስ ሙሉ ወንጌል ሄደው ግን ያገለግላሉ። እኛ አባታችን አድርገን አይደል እንደ ቀስ በሌላን የተቀበለው የከፍታ ዘመን ተብሎ የፊት እዚህ ላላ አይደል መጽሐፉ እንደ ጉድ ነው። በቃ እኛ እሳቸውን እናከብራለን እንዴ? ፕሮቴስታንት እንትን ጴንጤቆስቴው ችግር ቢኖርበት በጋራ አይደል እንደ መለወጥ ያለ መሰረታዊ ነገር ስላሴን ተሳሳተ፣ የክርስቶስን ተሳሳተ፣ ትንሣኤን ተሳሳተ፣ ቤተክርስቲያንን ተሳሳተ። ያ እና ምን የጸጋ ስጦታዎች ልምምዶች ላይ መሳሳት ዛሬ የተጀመረ እኮ አይደለም። ቆሮንቶስ በጳውሎስ ተምረው አይደል እንዴ ተስተካክለው እኮ ነው ተጽፎላቸው እኮ የእብድ ጉባኤ ያደረጋችሁት በአግባቡ ተብለው እነ ጳውሎስ ጊዜ እንኳን በጳውሎስ ተምረው ሰዎች እንደዛ ከሆኑ በእኔ ቢጤው ተምሮ ደግሞ ታዲያ ቢሳሳት ታዲያ እና ይሄ ምን እያለ የሚሄድ ነው? እየተማርን የምንሄድ ነው። ማን ነው ማስተማር ያለበት? እናንተ። እና ለዛሬ እኔ ትላንትና በጣም ነው ያዘንኩበት። ማለት ሊመለስ እንትኑ በሊክኖር እንትኑ በመካከላችን ያለው እንትን እንዲህ ትልቅ እንዲሆን
የአሜሪካ የወረወረችው አለ አይደለ መታ እዛ 13 ሰዓት ተጉዛ ኢራን ላይ በዛ ቦምብ ነው እንዲመታ የፈለገው ማለት ነው። ድልድይ እንዴት ይፈርሳል? እንዴት ህብረታችን ይፈርሳል? እና ታዲያ አሁን ከዚህ ልጅ ጋር አብሮ ሊሆን ነው? ነፍሴ ልደትን አሳይቻቸዋለሁ። እንግዲህ ይኸውና እንግዲህ ነፍስ እናቴ ማርያም ነፍሴን የባሪያሽን ነፍስ ተቀበ የሚለውን ተቀብሎ ሞዴሬተሮች ማንንም አታስገቡ ተባብለን ልንጨርስ ስለሆነ ወንጌላዊ ሁሴን እንዳይሆን ያስወረድከው ወንጌላዊ ሁሴን እንዳይሆን አሁን ስነግርህ የነበረው የኮልፌ መካነ ኢየሱስ ወንጌላዊ እንዳይሆን ይቅርታ ሚዲያ ከሆነ እሱን አስገባው ፕሊዝ። እኔ አልያየው አይደለም እዚህ ላይ እንትኑ ላይ ነበርኩኝ እኔና ሞዴሬተሮች አስገቡት። ወንጌላዊ የእሱ አካውንት ከሆነ እና እንድትረዱን እንፈልጋለን። በቃ እንትኑን ሰላም ይሁንልን መንገዱ፣ ይሄ መንገዱ ማለት ለልደት ወንጌል እናደርስበት። ምክንያቱም እምዬ ማርያም ነፍሴን ተቀበይልኝ እያለ ነው። ለይሄ ልጅ ይዳንበት። ለእሱ ወንጌል አትንገሩ አትበሉ። ያጋንንት ነው እኮ የሚልህ እኮ እንዴ! ክርስቶስ ብቻ ያጋንንት ነው የሚልህ ልደት እኮ። ክብር ለእግዚአብሔር ብቻ ያጋንንት፣ አንተ ዋና ነው የምትለውን ማለት ነው። እና እኔን ታበሳጨኛለህ መጥተህ የጤና ነው እንደ ነገር ጌታ። በቃ እኔ ጨርሻለሁ። ዳንዬ ሰላም በለንና ጸግሽዬ ከዛ ኤፍዬ የማጠቃለያ እየተናገረን እንጨርሳለን። ዳንዬ ሰላም በለን። ሰላም ብያለሁ። አልገባብህም ነበር። አንድ ነገር ብቻ ጣል ለማድረግ ነው። ሰላማችሁ ዘሁላችሁ። ኤፋ ረጅም ጊዜ ኤፋ ለሰከንድ ረጅም ጊዜ አክቹዋሊ ከአንተ ጋር ተገናኝተናል። ሌሎቻችሁም ሰላማችሁ ይብዛ። ጸጊ ሰላማችሁ ይብዛ። ጸጊ መሰለኝ ከላይ ታንክ ዩ። እሺ ተባረክልኝ። እሺ ጸግሽ እሺ ጸግሽ ካልሰማ ኤፊ ማጠቃለያ ስጥ። ኤፊ የትኛው ነው ይመስለኛል እንግዲህ በታላቅ ይሄድ ማን ነው እንግዲህ ታላቅ መቼስ ምን ሲል ሰማሁትኝ ቅድም ጩጬ ሆነን ናቲ ሲያስተምረኝ ብሏል። ስለዚህ በቃ እለፋ አንዳንድ ነገር እደፍ እሺ። ስለ ለወጣ ነበር እኔ እድሜ አካባቢ ሲመጣ አስቼ። እሺ ዶክተር ዳኒ ማውራት ትፈልጋለህ ከኔ ቀድመህ? አንተ አሁን ስለመጣ ማውራት እችላለሁ፣ ችግር የለም። ኦኬ አንተ እኛው ሁለተኛ ዙር ስለሆነ ሶስተኛ ዙር ስለሆነ ጎሄድ አንተና ወንጌላዊም እንኳን ደህና መጣ። ሁለታችሁ እናንተ ቀጥሉ። እሺ የመጀመሪያም የመጨረሻም ይሆናል ማለት ነው። በጣም ኢምፖርታንት ነገር ነው ማነሳው። ማለት ስገባ ስለ በተለይ ሰሞኑን በፔንቴኮስታሊዝም ላይ እየተነሳ ያለውን ነገር ከቴዎሎጂው አንጻር እንድታዩት እፈልጋለሁ። ማለት የባህሪ በአምልኮ ላይ ያለው መዘበራረቅ ምን ማለት ነው? ፔንቴኮስታሊዝም ትክክል ስላልሆነ ነው ወይንስ ባይትስ ኔቸር ችግር ስላለው ነው የሚለውን ለመናገር ነው። እንደሚታወቀው የካቶሊክ አገዛዝ ስናይ ወይም ደግሞ መስተዳደር ስናይ ሂውመንሊ ወይም የሰዋዊ አስተዳደር አለው። ቫቲካን ተቀምጠው ከደቡብ አሜሪካ እስከ ምስራቅ በቃ ከጫፍ እስከ ጫፍ ይገዛሉ። አንድ ሰው ትክክለኛ ያልሆነ ትምህርት ወይም የማይስማሙበትን ካስተማረ ሄደው በጣታቸው በድግ አድርገው ነው የሚያስወጡት። ይሄ አይነት አገዛዝ በኦርቶዶክስ ውስጥም አለ። አዲስ አበባ ቁጭ ብለው ከምስራቅ እስከ ምዕራብ ነው የሚገዙት። ይሄ አገዛዝ ቶፕ ዳውን አገዛዝ ይባላል፣ ቨርቲካል ይባላል። የኦርቶዶክሶችን ስናይ አንዳንድ ጊዜ አሁን በኢትዮጵያ ውስጥ ለምሳሌ ሙሉ ወንጌል ራሷ ከላይ ቶፕ ዳውን አላት፣ ፓርሻል የሆነ
ስቲል ግን ሆሪዞንታል ነው። ሆሪዞንታል ማለት ምን ማለት ነው? ለመንፈስ ቅዱስ የተተወ ነው ይሄ ነገር። መንፈስ ቅዱስ በቃ ቤተ ክርስቲያኑን ይምራው ተብሎ ሰዎቻችን እጃቸውን ከቤተ ክርስቲያን አመራር ላይ ወይም ከመንፈሳዊ ስራ ላይ እጃቸውን አንስተዋል። ለምንድን ነው ያነሱት? በኢትስ ኔቸር መንፈስ ቅዱስ ነው ቤተ ክርስቲያንን የሚመራው የሚል አስተምህሮ መጽሐፍ ቅዱስ ውስጥ ስላለ ማለት ነው። ይሄ ነገር በኦርቶዶክስ ውስጥ አለ። ፕሮቴስታንት ሆኖ ደግሞ በመዋቅር በሰዋዊ ልክ እንደ ካቶሊክ የተዋቀሩም አሉ። ለምሳሌ መጥቀስ ካስፈለገ ለምሳሌ መካነ ኢየሱስ መዋቅር አላት። ይሄ መዋቅር ግን በፔንቴኮስታሊዝም ረስተውት አይደለም። ኢትስ ኔቸሩ ነው። ለመንፈስ ቅዱስ ክፍት ተደርጓል። ይሄ ማለት መካነ ኢየሱስ ውስጥ መንፈስ ቅዱስ የለም ማለት አይደለም። ወይንም ደግሞ ሰዎች ሲመሩ ሙሉ በሙሉ ይሳሳታሉ ማለት አይደለም። ፔንቴኮስታሊዝም ግን በአጠቃላይ ኦፕን ነው። እንደሚታወቀው በመጽሐፍ ቅዱስ ውስጥ የምናውቃቸው ጳውሎስ መልእክት የጻፈላቸው ወይም ደግሞ ሌሎቹ የጻፉላቸው ሰዎች መዋቅር አልነበራቸውም። በተወሰነ ጊዜ ቪዚት ያደርጓቸዋል እንጂ ለመንፈስ ቅዱስ የተተወ ነው። ይሄ መዋቅር ሙሉ በሙሉ ጎጂ ነው አንልም። ለምንድን ነው ማንለው? ምክንያቱም ሰዎች አስተዋይ ሰው ከመራው በደንብ አድርጎ እግዚአብሔርን እየሰማ ሰውን ይመግባል ማለት ነው። ስለዚህ በጣም ጠቃሚ ነው መዋቅሩ። አንዳንድ ጊዜ ሰዎች ሲስቱ ደግሞ ስጋዊ ሲሆኑ ደግሞ ባያዝ ያደርጉታል። የራሳቸውን ኢንትረስት ሊያራምዱበት ይችላሉ ማለት ነው። በአጭር ቋንቋ አመራር ቨርቲካልና ሆሪዞንታል ነው። የፔንቴኮስታልስ ሆሪዞንታል ነው። ታዲያ ጉዳቱ ምንድን ነው ሲባል ስርዓት አልበኝነት ይመጣል። እግዚአብሔር እስኪፈርድ ድረስ ሰው ዝም ይላል። ስለዚህ አንገሸገሻችሁ ለዚህ ነው፣ ጌታ እስኪፈርድ ድረስ ነው። ኦፕን ነው እንጂ ቆሮንቶስ ቤተክርስቲያን ውስጥ መዋቅር የለም። የሌሎቹም ገላትያ ውስጥ መዋቅር የለም። ምናልባት መጽሐፍ ቅዱሱ ስላልገለጠው ነው እንጂ አይጠፋም እንዳትሉ፣ ለመጀመሪያ ጊዜ ይህን መዋቅር የጻፈው ኢግናሽየስ ኦፍ አንቲዮክ ነው። በኢግናሽየስ ጊዜ ከላይ ጳጳስ በመካከል ደግሞ ዲያቆን፣ ቀጥሎ ደግሞ ከላይ ጳጳስ በመካከል ፕሬስባይቴሪያን ሽማግሌዎች፣ ከታች ደግሞ ምን አለ ዲያቆናት የሚለው ሃይራርኪ ያመጣው እሱ ነው። ኢትስ ኦኬ ግን ብቻውን ነው የነበረው። ከዛ ትንሽ ቆይቶ ደግሞ እየተጨመረ ሲመጣ በ256 ስብሰባ ተደርጎ እስከ ጳጳስ ድረስ የሚለውን ተቀብለናል አለ ሲፕሪያን ባለበት። ሲፕሪያን ማለት በጣም ድንቅ ሰው ነው፣ ሰማዕት ነው። እና ተሰብስበው 88 ጳጳሶች ሪጀክት አድርገውታል። እኛ ሊቀ ጳጳስ አንፈልግም ብለው ማለት ነው። ቤተክርስቲያን በመጀመሪያ አካባቢ መዋቅር አልነበራትም፣ ሆሪዞንታል ነበረች፣ እንደ ፔንቴኮስታልስ ነበረች። አሁንም ማወራው ነገር በማስረጃ የተደገፈ ነው። ስለዚህ ለእግዚአብሔር የተተወ ነገር አብዩዝ ይደረጋል። እኔ የሆነ ነገር ስሳሳት በቃ እንግዲህ እግዚአብሔር ያያል ነው የሚባለው እንጂ የሆነ ሰው መጥቶ ይሄን ለምን ተናገርክ ብሎ እንትን አይለኝ፣ በቃሉ ነው የሚሞግተኝ። ስለዚህ ይሄ ያንገሸገሻችሁ ነገር በግማሽ የእግዚአብሔር ፍቃድም ነው ማለት፣ በግማሽ ስል ታሪክም ይደግፈናል፣ መጽሐፍ ቅዱስ ውስጥም አለ። ሰዎች ደግሞ ከእግዚአብሔር የሚወጣውን ነገር ሬጉሌት ማድረግም ስለማይችሉ ማለት ነው። ስለዚህ ፔንቴኮስታልስ ያንገሸገሻችሁ ሰዎች ኔቸሩ ነውና ለወደፊትም መንገሽገሻችሁ አይቀርም። ልክ እንዲህ አይነት ነገር ሲመጣ ጌታ እስኪፈርድ ወይም ደግሞ እናንተ በቃሉ እስክትሞግታቸው መጠበቅ አለባችሁ እንጂ ፔንቴኮስታሊዝም ለስህተትነቱ ማረጋገጫ አይደለም። እንዳውም እንደግፈዋለን። እንደዚህ ነው መቀጠል ያለበት። ያኔ ፊልተር እያደረጋችሁ ትከተላላችሁ እንጂ በፍጹም ይሄ ነገር መቼም ቢሆን ቨርቲካል አይሆንም። በፔንቴኮስታልስ ቨርቲካል ማኔጅመንት አይኖርም፣ ሆሪዞንታል ነው። ዳትስ ዘ ኔቸር። ቴንክ ዩ። አመሰግናለሁ አስችዬ። ዩ አር ብሌስድ። ያ በጣም ፖይንት ነው። ይህንን ቀን ላይ በደንብ ሃውስ ኦፍ ሪፎርሜሽን ጋር አብራችሁ የዚህ አይነት ሀሳብ አለው እና እስቲ ተነጋግረን ኤፊም ሁለታችሁም ኤፊም በደንብ አስቡበትና የእንትኑን የዚህ የእንቅስቃሴውን ባህሪ በደንብ ብናየው ጥሩ ነው። እሺ ኤፍዬ ወይስ ወንጌላዊ? ወንጌላዊ አስገድ። እሺ ወንጌላዊ። እሺ ሰላም ለእናንተ ይሁን። እፍዬ ሰላም ለእናንተ ይሁን። መሐመድን አታውቅም? እንደዛም ሲባል ሰምተህ አታውቅም? እኔ አላወኩም። እስቲ ቆይ ምናልባት ቪዲዮን
ፕሮፋይል ሰባኪው አዎ ወንጌላዊ ሁሴን በጣም ዴሊቨረንስ አገልጋይ፣ በጣም ታዋቂ ሰባኪ፣ በጣም ብዙ በእግዚአብሔር መንግስት ውስጥ ብዙ የሰራ ነው። ኢትዮጵያ ውስጥ በጣም የሚያንቀጠቅጥ ስብከት የሚሰብኩ አይደለም። እሳቸው ሲገቡ ቸርቹ ይንቀጠቀጣል። ጌታ ይባረክ። አይኖ ይሄ ቀጥል ካስዬ እንትን እልሃለሁ፣ አስታውቃለሁ። ማወቅ ነበረብህ እስካሁን። እሺ ግን ይቅርታ በጣም እሺ። ተባረኩልኝ አባቴ ብሩካ። የዛሬ መሀል ላይ ስለገባው የዛሬ የመነሻ ርዕሱ ላይ የተወሰነ ሀሳቡ ገብቶኛል፣ ግን ትንሽ ግልጽ የሆነልኝ ቀደም የሆነ ቪዲዮውን በግልጽ ስላላየው እንደ ርዕስ እንደ መነሻ የሆነውን ባውቅ መሰረት ይሆንልኛል ብዬ ለመናገር እሱ ትንሽ ማብራሪያ ብሰጥ። አይ ምንድነው ወንጌላዊ አሁን መጨረሻ ላይ ያወራን ያለ ነው በመካነ ኢየሱስ ቤተክርስቲያን ስላለው የመንፈስ ቅዱስ አሰራር፣ የመንፈስ ቅዱስ ስጦታዎች እንደዛ አጠቃቀም በዛ ዙሪያ እያየን ነው እና እንደ ኢትዮጵያ ሎካል የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉተራንም ቸርቾች ካሪዝማቲክ ሙቭመንት በጣም አለ። የመንፈስ ቅዱስ እንቅስቃሴ በደንብ አለ። ለአጋንንት መጸለይ፣ ለበሽተኞች መጸለይ፣ እንደዚህ ልሳኖች እንደዚህ እያልን እያወራን ነበረ እና ሎካል ላይ ዓለም አቀፉ ከኢትዮጵያ ውጭ ያለው ማለት ነው ከዛ የተለየ ትራዲሽን አለው ያልን ነበር። ስለሱ ነበር የምናወራው እና በነገራችን ላይ አንድ አርቲክል መጨረሻ ላይ ያሳያችኋለሁ። እሺ በጣም ራሱ ማሳያችሁ አርቲክል በነገራችን ላይ ከሉተራን ወርልድ ፌዴሬሽን ከዛ ላይ ካለ አንድ አርቲክል ነው። ሁላችሁም ዳውንሎድ ብታደርጉትና ብታነቡት በጣም ደስ ይለኛል። ስለ ኢትዮጵያም እዛ ሜንሽን ተደርጓል። በአፍሪካ በኢትዮጵያ የነበረው ያለው ካልቸር ፍሮም ደ ቢጊኒንግ እና እዛ ላይ በደንብ አንድ ቆንጆ አርቲክል አለ እና እሱን አሳያችኋለሁ። እዛው ኦፊሻል ዌብሳይት ላይ ነው ያለው እና በዚህ ዙሪያ ነው ወንጌል ላይ እያወራን ያለን። እዚህ ላይ ጥያቄውን እንትን ለማለት አርቲኩሌት ለማድረግ ከዛ ወንጌል ላይ ይቀጥላል። ሰላም ብያለሁ። የፕራይመሪ የሆነው ሚንስ ኦፍ ግሬስ እሳቤ ውስጥ ያው ሳክራመንት ነው የሚነሳው በዋናነት ማለት ነው። ሁለቱ ሳክራመንቶች በዋናነት ከዛ አብሶሉሽን ደግሞ ትንሽ ሳክራመንታል ፍሬምወርኩ ይለያል። እሱም አለ። እሱ ፕራይመሪ ሆኖ ባለበት የቸርች ላይፍ በሆነበት የአገልግሎት ትምህርቷ ውስጥ አለ። እንደዚህ የጸጋ ስጦታ ልምምዶቿ ለኮንፌሽኗ የተገዙ እንደሆኑ እንደዛ እያሰብን ግን ካሪዝማቲክ የሆነ ሙቭመንት እሱን ነው ወንጌላሽ ወንጌላዊ እያወሩ ከሆነ አይሰማም ወይስ እኔ ጋር ብቻ ነው? አዎ እየተሰማ አይደለም። ይሰማል ወንጌላዊ? ወይ ስልክ ገብቶበታል ወይም ደግሞ በቃ እንትን ኔትወርክ ነው በቃ። ሌላ ኤፍዬ ወይም እንግዲህ ነገም ቢሆን እንጋብዛቸዋለን። ሰዓት በጣም ሄዷል። ኔትወርክን ያስወጣቸው ሰዓት ሄዶብሃል አይደል? በቃ እኔ ምንም የጨምረው ነገር እኮ የለም። ተባረክ ነው እንዴ? እኔ ምንም የጨምረው ነገር። እሺ ጸግሽዬ እንግዲህ ስራ ገብቷል ማለት ነው። እሺ ተባረክ ኢዮብዬዋ። ውይ ዳኒዬዋ፣ ዳኒ በጥሩ እያነሳን ነበር ቅድም። ዳኒን በጣም መጋበዝ አለብን። አስችዬ በመሀል ከባለቤቴ ጋር ጸሎት ገብቼ ነው እዚሁ አጠገባችሁ ለጸሎትም እያሰብናችሁ ነበር። ተባረኩ። ተባረኩ። ዳንኤዋ እንዴት ነህ? እንኳን ደህና መጣ። በቃ አንተ ጠፍተህ
እንዳውም ኤፊ ያው ዳንዬ መጥቷል። ዳኑ ከኢትዮጵያ ምድር ኦንሊ ጂሰስ እንትኖች ካልጠፋ በፍጹም ሊጎበኘን አይችልም። እኛን አሁን ግን እየተሳካለት ነው። ጌታ ይባረክ። ብዙ የሚቆይ አይመስለኝም ወደኛ ለመመለስ። ትንሽ ጊዜ ነው። እንዴት ናችሁ? ሰላም ናቸው? አስቼፍ እንዴት ናችሁ? ክብሩ ይስፋ። የተወደድክ ወንድማችን ጨዋ ትሁት ብዙ እያልን ነበር አንተንና አሁን በመጨረሻ ስለመጣ ነው በጣም ደስ ብሎኛል በእውነት። ሁሴን ሲያወራ እየሰማው ነበር ከውጭ ሆኜ እንዲሁ እያለፍኩኝ ቆም ብዬ አዳመጥኳቸው። ወንጌላዊ ሁሴንን በጣም ነው የማውቀው። አብረንም አገልግለን እናውቃለን እና በጣም የሚገርም የእግዚአብሔር ጸጋ ያለው ነው። የመካነ ኢየሱስ አገልጋይ ነው እና እኔ የማስታውሰው አንድ ጊዜ የሆነ ስልጠና ነበረ እና ስልጠናው የኤምቢቢዎች ነው። ኤምቢቢ ማለት ሙስሊም ባክግራውንድ ብሊቨርስ ማለት ነው እና ከእስልምና የመጡ ናቸው። በጣም ብዙ ናቸው። እነሱ ከተለያየ ቦታ ተሰብስበው እንደዚህ እያስተማርናቸው ነበረ እና የፕሮግራሙ አንዱ አስተባባሪ እሱ ነበረ እና የሚገርማችሁ ነገር እዛ ፕሮግራም ላይ ምን ሆነ መሰላችሁ? እኔና ሌሎች 1-2 አገልጋዮች ብቻ ነን ያልጮህ ነው እና ስለ ዲሊቨረንስ መጸለይ ሲጀምር በእውነት በቃ ምድር ነው የተንቀጠቀጠው እና እዛ የመጡት ሰዎች ሁሉ አጋንንት ወጣላቸው ማለት ነው። ስፒሪቱ እየጮኸ አንድ አይነት ስፒሪት ነው እና እኔ እሱን አስታውሳለሁ እና ምን አይነት ሰው ነው ጉባኤ ሙሉ የሚያስጮህ እያልን ነበረ እና የሚገርም የእግዚአብሔር ጸጋ ያለው ሰው ነው። ስለዚህ መካነ ኢየሱስ የጸጋ ስጦታዎችን ሁሉ ትቀበላለች። ምናልባት በስያሜ ደረጃ ሰው ነቢይ ሊባል ይችላል፣ ሐዋርያ ሊባል ይችላል ወይ የሚለው ላይ ጥያቄ አለ። ከዛ ውጭ ግን ሁሉም የጸጋ ስጦታዎች አሉ መካነ ኢየሱስ ውስጥ። ምን ይህ አዲስ ነገር ነው እንዴ? ደግሞ ወደን አይደለም የተቀበልነው ማለት እንዲሁ በሰው ፍቃድ በቃ ቴዎሎጂ ሰርተንለት ምናምን ከዚህ በኋላ በቃ ፔንቴኮስታል ሙቭመንት እውነት ነው ስለዚህ እንቀበል ብለን አይደለም። በብዙ ስትራግል መንፈስ ቅዱስ ራሱ በራሱ ስልጣንና በራሱ ኃይል የቤተ ክርስቲያኒቱን መሪዎች አሳምኖ የሰራው ስራ ነው። ስለዚህ የሆነ ኖርዌይ ሀገር ያለ አሜሪካ ሀገር ያለ ሉትራን የእኛ ስርዓት ይሄ አይደለም ቢል እኛም ብለን ነበር ነው የምንለው። ያኔ ሲጀምር 1950ዎቹ 60ዎቹ ውስጥ አባቶቻችን መንፈስ ቅዱስን መቀበል ሲጀምሩ ያኔ ብለን ነበር ይሄ የእኛ ስርዓት አይደለም እኮ በቃ ጽሕፈት ቤት ምን ይለናል እንትን ክፍል ምን ይለናል ተባብለን ነበረ ነው የምንለው። ስለዚህ መንፈስ ቅዱስ በራሱ ኃይል በራሱ ስልጣን የሰራውን ስራ ቤተክርስቲያኒቱን የለወጠበትን ያንን ስራ እኛ ዛሬ ደርሰን መካድ አንችልም። እኔም ብዙ በዙሪያ የማውቃቸው ከኔ ጋር ጌታን የተቀበሉ 90ዎቹ መጀመሪያ ላይ ያኔ ልጆች ሆነን የነበርን ሰዎች ሁሉ የዚህ ውጤቶች ነን። ይሄኛው የእግዚአብሔር አሰራር ነው ያሳመነን። አንድ ጊዜ አንድ ወንጌላዊ አግኝቼ ነበር እንደዚህ በጣም በሚገርም ጸጋ የሚያገለግል እና እንዴት ጌታን እንደተቀበለ ሲያጫውተኝ እኔ የነበርኩበት ፕሮግራም ላይ ነው ጌታን የተቀበለው። ምናልባት ደሳለኝ የሚባል አገልጋይ የምታውቁ ከሆነ እንደዚሁ መናፍስቱን በመለየት ጸጋ በጣም የሚያገለግል አሜሪካን ሀገር ነው ያለው። አውቀዋለሁ። እሱ እኔ የነበርኩበት ከተማ መጥቶ ነበር እና መጸለይ ሲጀምር የሚገርማችሁ ነገር ከጉባኤ ውስጥ ብቻ ሳይሆን ውጪ ገበያ ሁላ ሰዎች ይጮሁ ነበረ። ስለዚህ ግራ ተጋቡ። ምንድን የተፈጠረው ተብሎ ከተማ ውስጥ በቃ ግራ መጋባት ተፈጠረ እና ድምፁ የሚደርስበት ቦታ ሁሉ ላይ አጋንንት ያለባቸው ሰዎች ይጮሁ ነበረ። ከዛ ይሄኛው አሁን ያልኳችሁ ወንጌላዊ አንዲቷን ሴትዮ ተሸክሟት ይመጣሉ ከሌሎች ወጣቶች ጋር ሆኖ እና በቃ እዛ ነው መፍትሄ ያለው ምናምን ብለው
ለዚህ ነው የጮኸችው ምናምን ብሎ ተሸክመው ይመጣሉ እና እሷን ይዟት መጥቶ እሷም ነፃ ወጣች፣ እሱም ጌታን ተቀብሎ ወጣ ማለት ነው። ከዛ በኋላ እሱም በተመሳሳይ ጸጋ ማገልገል ጀመረ። ስለዚህ ብዙ ታሪክ ነው ያለው ጋይስ እና መንፈስ ቅዱስ መካነ ኢየሱስ ቤተክርስቲያን ውስጥ የሰራው ስራ በታሪክ ተመዝግቦ ሊተረክ የሚገባው ትልቅ የእግዚአብሔር አሰራር ነው። ስለዚህ የጸጋ ስጦታዎችን አንቀበልም፣ የኛ ልምድ ይሄ አይደለም ምናምን የሚለው ደረቅ ቴዎሎጂ ድሮ የቀረ ነው። ስለዚህ መካነ ኢየሱስ ቃሉንም እሳቱንም ሁለቱንም እኩል ይዛ እየተጓዘች ያለች ቤተክርስቲያን ናት እና ይሄ ይታወቅልን። ያው እኔ የቤተክርስቲያን መሪ ሆኜ አገልግዬ አውቃለሁ፣ ግን አሁን በዚህ ሰዓት በዛ አውቶሪቲ አይደለም እየተናገርኩ ያለው። እንደ አንድ የቤተክርስቲያኒቱ አባል ግን ቤተክርስቲያኒቱን ከውስጥ እንደሚያውቃት ሰው ግን ስለ ቤተክርስቲያኒቱ የምናውቀው ይሄንን ነው። መተዳደሪያ ደንባችንም ላይ ጭምር ካሪዝማቲክ ነን ብለን መዝግበናል። ካሪዝማቲክ ነን ማለት የጸጋ ስጦታዎችን በሙሉ ሳንሸራርፍ እንቀበላለን ማለት ነው። የእግዚአብሔር መንፈስ በቤተክርስቲያን ውስጥ የሚሰራቸውን ስራዎች ሁሉ እንቀበላለን ማለት ነው። ስለዚህ ይሄ ነው። እኔ ምን አዲስ ነገር እንደተፈጠረም ግራ እየገባኝ ነው እዚህ ቲክቶክ መንደር ላይ። ማለት የትኛውን ነው እየካድን ያለ ነው? አባቶቻችን ለመካድ ሞክረው የተሸነፉበትን ያንን ትልቅ የእግዚአብሔር ስራ ነው ዛሬ ደርሰን ለመካድ እየሞከርን ያለ ነው። ኦኬ ሃው ዱ ዩ ኤክስፕሌን ኢት? መካነ ኢየሱስ ቤተክርስቲያን ውስጥ ያለውን የመንፈስ ቅዱስ ስራ እንዴት ነው ኤክስፕሌን የምታደርጉት? ከሰይጣን ነው? ከስጋ ነው? ከሁለቱ ካልሆነ እንግዲህ ከሁለቱ ከሰይጣንና ከስጋ ከሆነ ዜርፎር ቤተክርስቲያኒቱ ልክ አይደለችም። ከመሰረቷ ሰይጣንና የስጋ አሰራር ይሄን ያህል የነገሰበት ቤት ውስጥ መኖርም አያስፈልጋቸውም። ይሄንን ጉዳይ እየተቹ ያሉ ወንድሞችና እህቶች ማለት ነው። ከእግዚአብሔር እንደሆነ ከተስማማን ግን ይሄኛው ጭቅጭቅ ቢቀርና እንደው በጣም ኦቪየስ በሆነ ነገር ላይ መጨቃጨቁ ቢቀርና የእግዚአብሔርን መንፈስ አሰራር ተከትለን ብንሄድ እላለሁ። ስለዚህ መካነ ኢየሱስም በዚህ እወቋት። ቄሶቻችን ልሳን ይናገራሉ በተወሰነ ደረጃ፣ ያው ስርዓት ይኑር እንደዚህ ምናምን ቢሆን ምናምን ብለን እንዴት የጸጋ ስጦታዎች በቤተ ክርስቲያን ውስጥ ኦፕሬት ያድርጉ የሚለው ላይ እንማማራለን። ከዛ ውጪ ግን መንፈስ ቅዱስ በዚህ መንገድ አይሰራም። ልሳን ዛሬ የለም፣ ፈውስ የለም፣ ሰዎች ከአጋንንት ነፃ አይወጡም፣ የተለያዩ የጸጋ ስጦታዎች ተከፋፍለው ለአማኞች አይሰጡም ብለን አናምንም፣ አናስተምርም። ለዚህ ይሄ ነው ወገኖች። ለዚህ ምስክር የሚሆኑ ደግሞ ብዙዎች አሉ። አንዱ ይሄው በመካከላችን አለ፣ ወንጌላዊ ሁሴን ጠይቁት። ዋይ ዳንዬዋ፣ ለዚህ እኮ ነው ባጠፉ ብለን ነበር ነው። በቃ ምንም አልጨምርበትም። ጌታ ይባርክ። እየሰማችሁ ያላችሁ እናንተ ወጣት ልጆች፣ እነዚህ ከእናንተ በፊት ያገለገሉ የሚገርሙ ናቸው። ቅድምም ስንል ነበር፣ ሲሞግት ነበረ። አኬን አንስቼ ይኸው እማኛለሁ። ሁለቱም ኤፊዎች እዚህ ላይ የሚያላችሁ የዳኒን አንስቼ ሲሞግት ነበረ። እንዳውም አንተ ማትከራከረው አብሬ በቁጥቁጥ ሳይሆን የቀብር ስነስርዓት የሚለውን ፈልጌ ያጣሁት እሱን ላሳያቸው ስል ማለት ነው። እና ተባረክልኝ ወንጌላዊ ሂድ። እኔ በዳዊት ላይ ምን እጨምራለሁ? ተባረክልኝ ዳንዬ። ዳኒ እየተባረክልኝ። ዳኒ ከእግሩ ስር ቁጭ ብዬ ልማረው የሚገባ ታላቅ የእግዚአብሔር ሰው ነው። እውነት ለሁሉ በሚለው ዌብሳይት ላይ ብዙ ጊዜ ጥያቄ ሲጠይቁኝም ወደዛ ነው መጠቁማቸው እና በዚህ ሳምንት ራሱ ከ5 ሰው በላይ ዳኒ ደውሏል። ያንን ዌብሳይት ሰጥቻቸዋለሁ። ብዙ መማር የሚፈልጉ ስልጠናም ስሰጥ የአንተን ዌብሳይት ነው የምሰጠው መረጃ ከዛ እንዲያገኙ እና በዚህ አጋጣሚ ከታች ያላችሁ እውነት ለሁሉ የሚለውን ዌብሳይት ብትመለከቱ ሙስሊሞች ለሚያነሱ ጥያቄ ሁሉ አመርቂና አጥጋቢ በቂ ምላሽ የያዘ ዌብሳይት ነው። ስለ ወንድማችን ልንጸልይ ከጎኑ ልንሆን ይገባል። የእግዚአብሔር ስም ለዘላለም የተባረከ ይሁን።
ዳኒ ባለው ላይ ነው ቀድሞን እየተናገረው እኔ ጌታ ኢየሱስን የህይወት አዳኝ አድርጌ ክርስቶስ ወደ ልቤ ስመጣ 1984 ከዛ አንድ አመት በፊት በነጆ ጉባኤ መካነ ኢየሱስ በየ5 አመቱ የምታካሄደው ጉባኤዎች አላትና በነጆ ጉባኤ ላይ መረጃዎችን ለመቀበል ጉባኤው በሙሉ የወሰነው እና በ1983 ዓ.ም እንደ ኢትዮጵያን አቆጣጠር ነው የጸጋ ስጦታ መካነ ኢየሱስ የጀመረው ለማለት አይደለም። የሚቃወሙ የሚደግፉ ውዝግቦች ስለነበሩ ያንን ውዝግብ ያጠራው ካሪዝማቲክ ጉባኤ ብላ መካነ ኢየሱስ ፕሮግራም ያዘጋጀችበትን ጊዜዎች ነበሩ። ዓለም አቀፍ ቀሳውስትን ሰብስባ እና እንደውም ለምን የኢትዮጵያ ካሪዝማቲክ መካነ ኢየሱስ አንልም ወንጌላዊት ብለን እንቀጥል የሚል መነሻ ሀሳቦች እንደ ሀሳብ ደረጃ የተነሱ ኦፍጋ የአዲስ አበባ ሲኖዶስ የኢትዮጵያ ማዕከላዊ ሲኖዶስ ፕሬዝዳንት ሆነው ለ8 ዓመት ያገለገሉ የጸጋ ስጦታ ጥቅምና አጠቃቀማቸው የሚል መጽሐፍ ጽፈዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በዋና ጸሐፊነትም ያገለገሉ የሚታወቁ ሰው ናቸውና በቤተ ክርስቲያኒቱ ደረጃ በአስተምሮ ደረጃ በመተዳደሪያ ደንብ ደረጃ የጸጋ ስጦታ መቀበል ቤተክርስቲያኒቱ ትደግፋለች። ለዚህም በየአጥቢያዎቿ የፈውስ ፕሮግራም የሚል በግልጽ በታፔላ ላይ ለጥፋ አገልግሎትን ታካሂዳለች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለ100 ዓመት ያላስመዘገበችውን የአባላት ቁጥር በ30 ዓመት ውስጥ ያስመዘገበችው በዚሁ በተቀበለችው የመንፈስ ቅዱስ የጸጋ ስጦታ አገልግሎት ነው። በቀደምለት የዛሬ ሳምንት አካባቢ ወደ አምቦ ነበርኩ። መሰረተ ክርስቶስ ቤተክርስቲያን የአምቦ መካነ ኢየሱስ ቤተክርስቲያን ለመጎብኘት ሄጄ ነበረ። ሴት በ1984 ዓመተ ምህረት እኔ ገና የእምነት ማጽኛ እንላለን በእኛ ቤተክርስቲያን አጠራር፣ በሌሎች የድህነት ትምህርት በሚባለው እየተማርኩ እያለ ነው እኔ የትንቢት አገልግሎት የጀመርኩት። የሚገርመው አምቦ በሆነ ምክንያት ኔትወርክ አስቸገረው መሰለኝ አይደለ? ወንጌላዊ እኔ ጋር ብቻ ነው የሚቆራረጥብኝ። እስቲ ቀጥል ወንጌላዊ። ምናልባት እኔ ጋር ብቻ ሊሆን ይችላል። ልምምድ ውስጥ በነፃነት ያገለገልኩባት ቤተክርስቲያናት ናት። ከፔንቴኮስታል ሉተራውያን ብለን ኢትዮጵያ ውስጥ በካሪዝማቲክ አገልግሎት ልዩነት የለንም። ተመሳሳይ መድረክ፣ ተመሳሳይ ልምምድ ነው ያለን። ፔንቴኮስታል አካባቢ የተሳሳቱ የሚታረሙ ልምምዶች ካሉ በተመሳሳይ እኛም በመካነ ኢየሱስ ጋር የሚካሄዱት የሚታረም ነው። አንድ ኮሜንት ቅድም ነበረ፣ በሁለት እንክፈላችሁ ወይ? በልሳን የሚናገሩ መካነ ኢየሱሶች እና በልሳን የማይናገሩ አትከፍሉንም። ካሪዝማቲክ ነን። ልሳን በቤተክርስቲያኒቱ ከጸጋ ስጦታ አንዳንዱ ነው ብለን እናምናለን እና የጸጋ ስጦታዎች ልሳን ብቸኛ የጸጋ ስጦታዎች አንዱ ብቻ አይደለም፣ በርካታ የጸጋ ስጦታዎች አሉ። ስለዚህ ወንድሜ ዳኒ ካለው ሀሳብ ጋር ቅድም የምጋራው ቤተክርስቲያን ውስጥ ሆናችሁ የምትቃወሙ ከፔንቴኮስታል ወንድሞቻችን ጋር ልታለያዩን የምትፈልጉ ወንድሞች ልብ ግዙ፣ በንስሐ ተመለሱ፣ እግዚአብሔር ይቅር ይበላችሁ። እናንተም ወንድሞቻችሁ ናችሁ።
ቤተክርስቲያን ውስጥ መንፈስ ቅዱስ የሥጋ ስጦታ ሲቃወሙ የነበሩትን ብዙ ጊዜ ታግሰናቸው እግዚአብሔር በእሳቱ ሲነካቸው አይተናል። እኔ እዛ አምቦ በነበርኩበት ጊዜ ሲቃወሙኝ የነበሩ ኮንፈረንስ አዘጋጅተው ጠርተውኝ እንደ ድሮ አይምሰልህ በነፃነት አገልግል ብለውኝ የእግዚአብሔርን ተአምር አይቻለሁ። እና ዛሬም በሙሉ ወንጌል፣ በቃለ ሕይወት፣ በመካነ ኢየሱስ፣ በሌሎችም አብያተ ክርስቲያናት ውስጥ አንዱ መንፈስ በሁላችን ቤት ይሰራል። አንዱ መንፈስ አንድ አድርጎናል። ተያይዘን አንድነታችንን ጠብቀን ወንጌልን እያቀጣጠልን እንቀጥላለን። ልዩነትን የሚዘሩን ሰዎች በፍቅር በእውነት ልናቀናቸው እንጸልይላቸዋለን። የፍቅርን ቃል በእነሱ ላይ እንናገራለን። ተባረኩልን። ዛሬ በጣም የሚገርም ቃልዬ ነው መዝጋት ያለብን። ቃልዬ እና ወደ ላይ ቃልዬን አስገቡልኝ። ኧረ ምንድን ነው ነገር እያስተጋባ ነው አይደል? ሁለት ዲቫይስ ማይክ ከፍተህ ነዋ። እሺ ቃልዬ ወይ አለ። እሺ እንግዲህ ኢፍ ዩ ካንት ኮንቪንስ ዘም እንትን አድርጋቸው ተቀላቀላቸው ጆይን ዘም የሚለው ተከትዬ መጥቼ ነበርና ድንገት ወጥቼ ተኛ እያልኩ ለካ ምርጥ ሁኔታ ላይ ነበራችሁና ተባረኩ። ወንጌላዊ ሚዲያ ዛሬ ነው በደንብ ያየው። ተባረክ፣ ጌታ ይባርክ። ዳኒን እንኳን ያውቀዋል፣ ጊዜ ልባችን የሚያርፍበት ወንድማችን ነውና this is what we are saying። በቃ ይሄኛውን ነገር ነው እኛም እንትን እያደረግን ያለ ነው እያነሳን ያለ ነው። እንደው በሁሉ ነገር በቃ ይሄ እንትን ሆነን ቦንድ ሆነን በእያንዳንዱ ነገር እንዳለ ሁሉንም ነገር መርጅ አድርገን ሁሉንም ነገር ኮላፕስ አድርገን ወደ አንድ አቅጣጫ ብቻ እናርግ ምናምን እያልን አይደለም። ይሄ በተደጋጋሚ ስናነሳ የኖርነው ነገር ስለሆነ ማለት ነው። ሰው እንደዚህ ልብ የሚያሳርፍ ነገር መስማትም አንድ ነገር ነው። ተባረኩ። በጣም ነው የምንወዳችሁ። ዳኒ እንደ ሁልጊዜው ማለት ነው እና ሳድግ እንዳንተ በመሆኑ ካደኩ ኤኒዌይ ግን እዚህ የወንጌል ዓላማ ነው ያለን። በተደጋጋሚ ብየዋለሁ። የወንጌል ዓላማ ነው ያለን። ወንጌል መስበክ ነው የምንፈልገው። ስለ ኢየሱስ ማውራት ነው የምንፈልገው። ፖለቲክስ ካስፈለገ ፖለቲክስ መስራት ያለብን ሌላ አቅጣጫ አለ። እዚህ አንድ ሉተራን ወንድሜ በሆነ ዶክትሪን ብናወራ ብንከራከር ምን ብንል የምንከራከረው ስለ አንድ ቪው ነው እንጂ ወር ደግሞ ስለ አንድ ሰከንደሪ ዶክትሪን ነው እንጂ ፕራይመሪሊ አንተ ክርስቲያንም ፕሮቴስታንትም አይደለህም ምናምን ሊያስብል ስለሚችል ነገር አይደለም። ያ ቴዎሎጂካል ትራያጅ የሚባል ነገር አለ። ሶ ግን አንድ ኦርቶዶክስ ወንድም ሲመጣ ግን ከቤተ ክርስቲያን ውጪ ነህ ነው የሚለኝ ማለት ነው። የሚገርመው ግን ሉትራን ወንድሜም እኔም ከቤተ ክርስቲያን ውጪ ነን ለአንድ ኦርቶዶክሳዊ ማለት ነው። ኦኬ ኤክስክሉሲቪስት ስለሆኑ እነሱ። ስለዚህ የበለጠ ስራ አለን፣ ውጭ ላይ የበለጠ ስራ አለን። እዚህ ቁጭ ብለን እንደው ይሄ ጸብ ያለሽ በዳቦ አይነት እንትን ስናሯሩጥ አንገኝ ብለዋል አይደለ ዶክተር ተስፋዬ። ሶ እንደዚህ አይነቱን ነገር ስናደርግ አንገኝም። ኢቭን ከኦርቶዶክስ ጋር አስፈላጊ የሆኑ ሙግቶችን አናደርግም። ምክንያቱም እስልምና የተባለ ደግሞ ሌላ ነገር አለ፣ እዛ ማዶ ደግሞ ሁሉ ይሰሶች አሉ የባሰባቸው ደግሞ ስላሉ ማለት ነው። ስለዚህ ነገሮችን ማድረግ በሚገባ ልክ ብቻ የምናደርገው ነገሮችን በልክ ነው የምናደርገው። ስለዚህ እዚህ ላይ በጣም ጥንቃቄ ያስፈልገናል። እንደዚህ በጥንቃቄ የተሞሉ ግን ሉተራን ወንድሞች አሉ። ዛትስ ዋይ ልክ ተነስተን እንደ አንዳንድ ግለሰቦች እግራችንን አስተን የማንራገጥበት ትልቁ ምክንያት ይሄ ነው። ቅድም ብየዋለሁ። ከእግዚአብሔር ቃል ጀምሮ ጠፍረው የያዙን ወደዛም ወደዚህም እንዳንል አንድ መንገድ ላይ ቆመን እንድንገኝ ያደረግን ደስ የሚሉ የታሰርንባቸው ገመዶች አሉ። በጣም ደስ የሚሉ ደስ እያለን የታሰርንባቸው ገመዶች። እነዚህ ወዳጆች የተወሰኑት ናቸው፣ ሌሎችም አሉ። የእግዚአብሔር ቃል አለ ደግሞ ፕሪንሲፕላችን፣ እንደ ፕሮቴስታንት ደግሞ ፕሪንሲፕሎቻችን አሉ። ፕሊዝ በቃ በዚህ ሪትም እንሂድ። ከዛ በተረፈ ግን
ነገም ረባሽ ነገሮች ሊመጡ ይችላሉ ምናምን። እዚህ ጋር አንድ ነገር ላንሳ፣ እንደው ደፈርከኝ አትበሉኝና ታውቃላችሁ ደፍሬ አልናገርምና፣ ግን በቃ ከአንድ ቤት ወደ አንድ ቤት እየሰማን የምንውል ከሆነና በጣም ብዙ ኔጌቲቭ ኢነርጂ ጠቅልለን በውስጣችን ይዘን ከሆነ ቀጥሎ ያለውን ስራ ዋናው የሚጠበቅብንን ነገር መስራት አንችልም። ኦኬ ሶ እሱ ነገር ላይ እንትን ያስፈልገናል። በቃ ትንሽ እግራችንን ያዝ ማድረግ ያለብን ቤቶች ሊኖሩ ይችላሉ። ለእያንዳንዱ ይሹ ኮንሰርንድ መሆን አይኖርብንም አይደለ? ስለዚህ ልንማማር ስንፈልግ ቤት እንከፍታለን፣ እንገባለን፣ እንማማራለን። ጥያቄ ሲኖረን እንደዛ እናደርጋለን። ዲቤት ማድረግ ካለብን ዴሊብሬትሊ ዲቤት ለማድረግ ብለን ምቹ ሰዓትና ቦታ መርጠን እንገባለን እንጂ እዚህ ተወራ ከዛ ደግሞ ኦርቶዶክሳውያን ደግሞ ይከፍቱና ቡክ ኦፍ ኮንኮርድ ይከፍታሉ። ሉትራን ሲመጣ ቴብል ቶክ ይከፍቱለታል። አንድ እንትን ሲመጣ አንድ ከሉትራን ውጭ ያለ ፔዶባፕቲዝምን የማይቀበል ዲኖሚኔሽን ውስጥ ያለ ሰው ሲመጣ ደግሞ ሉተር አጋንንት ብለው ይከፍቱለታል። በእንደዚህ አይነቱ መንገድ ራሳችንን ስናደክም እንውላለን። ጥያቄዎች ካሉ ጥያቄዎች ላይ እናወራለን። በቃ ጀስት ፈርሾ ለሀሜት የተቀመጠን ሰው ግን ስናስተናግድ አይምሯችንን በዛ ስናጨናንቅ ልንውል አይገባን ብዬ አስባለሁ። የምንገባባቸውን ቤቶች በጣም ሊሚት ማድረግ መምረጥ። እኔ ጋር ግቡ ምናምን እያልኩ አይደለም፣ እሺ በዛ መንገድ እንዳትወስዱት፣ እንደዛ እያልኩ አይደለም። ግን ደግሞ ቤት መምረጥ የሚባል ነገር አለ እንደ እግዚአብሔር ቃል። ከዛ ደግሞ በትክክል ማን ነው ያንን ነገር እንትን የሚለውን ነገር ማለት ነው። ሁሉም ቤት ተከፍቶ ነገር በተጠመቀ ቁጥር እሱን ነገር ስና ቃልዬ እንደው ኦኬ ቃልዬ ቀይታለ ቆይ ኧረ ቃልዬ ልሳፍዬ ነው። ቆይ ይቅርታሽ። እሺ ቆይ ቃልዬ ታለ እየደከመ ስለመጣ ነው። እሺ የድፍረት ንግግር አይደለም። በጣም የታናሽ ወንድም መልእክት አድርጋችሁ ያዙት። የማንንም ኢጎ ፊድ ስናደርግ ምንልማ አይነት ሰዎች አይደለም። አንዳንድ ሰው የሚያወራው በቃ ኢጎ ቤዝድ ነው። እሱ እንዲሰማ እሱ እንዲነገርለት የሆነ ነገር እንዲባልለት እንጂ ስለ ዶክትሪኑም ስለ ትራዲሽኑም ተጨንቆም አይደለም። በቃ እንፋታም ማንም አይረታን ምናምን። በእንደዚህ አይነቱ ሞቲቭ የሚመጣን ሰው ኢጎን ነው ፊድ የምታደርጉለት እንጂ ምንም ጥቅም የለውም። በቃ ሲጫጫሁ መዋል ነው፣ የሆነ እንትን ሲያደርጉ መዋል ነው። ይሄንን ኤነርጂ ሙስሊም ላይ ኦንሊ ጂሰስ ላይ ምናምን ብንሰራበት፣ ኢቨን ኦርቶዶክስ ላይ ብንሰራበት ለውጥ እናመጣ ነበር። ይህንን ከእንደዚህ አይነት ኢንቫይሮንመንት ጋር እንትን የምናደርግበትን ኤነርጂ ማለት ነው። የግድ የሆነ ነገር ስለተነሳ ለዛ ነገር መልስ ለመስጠት ከዛ ሰው ጋር ኢንጌጅ ማድረግ አይጠበቅብንም። አንድ የሚባል አባባል አለ፣ ረሳው፣ ጸሐፊውን በጣም የታወቀ ጸሐፊ ነው እና ወደ አማርኛ ተመልሶ ያየሁትን ነው፣ እንግሊዘኛ ነው እንትኑ ግን ቂሎች አስቀድመው ወደ ራሳቸው ሰፈር ይወስዱና በልምድ ያሸንፏል እና ሰዎች እንደዛ ነው የሚያደርጉት። በጣም በተለይ ቂላቂልነት የሚያበዙ ሰዎች፣ ይሄ በጣም ከእንትን ይልቅ ከሪያሊቲ ይልቅ ፋንታሲ ውስጥ መኖር የሚፈልጉ ሰዎች፣ በጣም በቃ የነሱ ነገር ብቻ እንዲሰማ የሚፈልጉ ሰዎች መጀመሪያ እነሱ ወዳሉበት የዚህ በጣም ቂላቂልነት ወደሚበዛበት ወደዛ ኢንቫይሮንመንት ይስቧቸዋል። እዛ በልምድ ያሸንፏቸዋል። ምክንያቱም እናንተ እዛ ሲምፕሊ እንትን አይደላችሁ፣ ኤክስፔሪየንስ አይደላችሁ እዛ ውስጥ ማለት ነው። የእናንተ ኤክስፔሪየንስ ያለው ላይ በዛ ደረጃ መሄድም ላያስፈልግ ይችላል። ይሄ ግን እያወራ ያለው ስለ ትራዲሽን አይደለም። ሉትራን ትራዲሽን ማለት ሲምፕሊ ኢቭን መሰረታችን ነው። ፕሮቴስታንቲዝሙ ከዛ ትራዲሽን ውስጥ ነው የሚወጣው። አንዱ ከአንዱ እየወጣናል እዚህ ጋር የመጣ ነው። ስለዚህ ያንን የመናገር ትራዲሽኑን የማብጠልጠል ምናምን አላማ የማይኖረን ለዛ ነው። ማንስማማበት ነገር ቢኖር ራሱ በማንስማማባቸው ነገሮች ቁጭ ብለን እናወራለን ውጮቹ እንደሚያደርጉት እንጂ በዛ ደረጃ እናብጠለጥልም ማለት። እንደዚሁም ደግሞ ግለሰባዊ ችግርን የትራዲሽን ችግር አናረግም። በጣም ውስን ስለሆኑ ግለሰቦች ነው እያወራ ያለሁት ማለት ነው። ስለዚህ ለመማማር ቤት እንከፍታለን፣ የሚመቸው ሰው ይምጣ፣ እናወራበታለን። ሰሞኑን አንዳንድ ነገሮች እየሰማን ነበር። በግል ምናምን ኮንታክት ያደረጋችሁኝ ሰዎችም አላችሁ፣ እዚህ ውስጥም አላችሁ፣ እያየኋቸው ስለሆነ ማለት ነው። እና ይህንን ነው ስላቸው የነበረው ማለት ነው። ተነስተን በቃ የሆነ እነሱ ፌሮሽስሊ እንደሚሄዱት እኛም ማንሄድበት ትልቁ ምክንያት አሁን እዚህ ከነዳን የሰማነው ምክንያታችን ነው። እንደዚሁም ደግሞ ኃላፊነት ልንወስድ የምንችለው ኃላፊነት ወስደን በቃ እንደዚህ ነው ከእንትና ጋር ያወራ ነው ልንል የምንችለው ደግሞ ሲምፕሊ ሊሚትድ በሆነ መልኩ
ባለንበት ቦታ ስላሉ ሰዎች ነው እንጂ በየቦታው እንትን ስለሚያደርጉ በጣም በቃ የዞሩ ቀኑን ሙሉ ራሳቸውን ስለሚረብሹ ሰዎችም አይደለም። ስለዚህ ከእንደዚህ አይነቱ ነገር መታቀብ ያስፈልጋል ብዬ አስባለሁ። የድፍረት ንግግር አይደለም ልድገመው እና በጣም በትህትና ነው የምናገረው። ተባረኩ። ጌታ ይባርካችሁ። ዳኒ ጌታ ይባርከ። ወንጌላዊ ሚዲያ ጌታ ይባርካችሁ በጣም። ኤፊ እዚህ ታች የምታዩቸው ሶስቱ ሉተራን ወገኖቻችን አብረውን ያሉ አብረውን የሚሰሩ ሰዎች ናቸው። ከነዛ ሰዎች ጋር ደግሞ በምን አይነት መንገድ መስራት እንዳለብን እናውቃለን፣ እንረዳለን። እነሱም ተረድተው ደግሞ አብረው ያሉ ሰዎች ህብረት የሚያደርጉ ሰዎች ናቸው። ወደዚህ ወደ ሚዲያ ስመጣ እኔ ትራዲሽን ውስጥ ያለ ሰው አልተቀበለኝም። እዚህ ያለ አንድ ሉተራን እና ከዛ በኋላ ደግሞ ሌላ ቦታ ያለ ሪፎርምድ ባፕቲስት አማን እና ዳኒ ናቸው የተቀበሉኝ እና ትራዲሽን ውስጥ ያለ ሰው አይደለም መጀመሪያ የተቀበለኝ። ያ ነው የሚያምርብን እሱ ነው። በዛ መንገድ ብናደርገው መልካም ነው ብዬ አስባለሁ። ተባረኩ። እሺ ተባረክልኝ። ቃልዬ አንተ የጳውሎስን እንትን አሁን ያደረግከው? አሁን ያደረኩት የኔን እንደርስ አድርጉታል። እንግዲህ አድርሱለት ላይልሻ። እሺ ስለዚህ ሁላችሁም ኮፒ ሊንክ ሼር እያደረጋችሁ ምስባከ ጳውሎስ የሚለውን የቃልዬ እንትን ውስጥ ገብታችሁ ማለት ነው። ተምዬስ ምስጋና ብቻ ሰላም ብቻ ብሎን ከዛ ዳንዬ ጸልዮልን እንጨርሳለን ማለት ነው። ኦኬ በጌታ ሰላም ሁላችሁንም ሰላም ብያቸዋለሁ። ወንጌላዊ ሁሴንን ማቀፍ 2002 ላይ መሰለኝ አንድ ጊዜ ወንጌል እኔ 5 ኪሎ ተማሪ ነበርኩና ኤቫሱ ወጣን። ወንጌል ላይ ታስታውስ እንደሆነ ሰበታ ላይ ነው መሰለኝ አንዲት ሴት ኪሷ ውስጥ ገመድ ይዛ ልትታነቅ ስትሄድ ነበረ። አብረን ነበር እንደውም የዛን ቀን የተመደብነውና ጎትታት እጇን አላወኩም ምንድነው ምናምን ብዬ ሌላ ነገር መስሎኝ ማለት ነው። ከዛ ከእጇ ስታወጣ ገመድ ነው ልትታነቅ እየሄደች ነውና የዛን ጊዜ ያየሁት እንትን የደነገጥኩት ድንጋጤ በጣም ልጅም ነኝ 21 22 ዓመት ምናምን በጣም ነው የደነገጥኩት። እና እግዚአብሔር አንዳንድ ጊዜ እንዲህ የሚሰራባቸውን ሰዎች አሉ። በጥሞና እዚሁ ሶሻል ሚዲያ ላይ በዝምታ እየተከታተሉ ያሉ ሰዎች አሉ። እና ያቺ ሴት ገመዷንም ጣለች፣ በእድሜዋም ኖረች። እና እግዚአብሔር አንዳንድ የሚጠቀምባቸው ሰዎች አሉ። ከጀርባ ሆኖ ብዙ ሰዎች ያየናቸው ሰዎች አሉና በዚሁ አጋጣሚ በአንተ ያየሁትን ጸጋ እግዚአብሔር እንደው አብዝቶ ይባርክ። ለእኔ ለህይወቴ የራሱ ትልቅ ስንቅ ሆኖኛል። ከዛ በኋላ በህይወቴ ትንሽ ደከም ብለም እንኳን ትላንትና የእግዚአብሔርን ስራ አይቼ ነው ዛሬ በህይወት መኖሪያስ መጽናቴ በአገልግሎት ራሱ እንድጸና ካደረጉኝ ሰዎች አንዱ እሱ ነውና ፊዚካሊ የምታያቸው ነገሮች አሉ እንደዚህ አይነት ነገሮች ሰዎችን ስታይ። በተረፈ ዳኒንም ሰላም ብያቸዋለሁ፣ ሁላችንም ሰላም ብያቸዋለሁ። እና ስለ ወንጌላዊ እግዚአብሔር ይባርክ። በቃ እንደዚህ ጀስት የሆነ ሙሉ በሙሉ ሉተራነቱን ሳይለቅ ፔንቴኮስታልነቱን ጨምሮ ሙሉ በሙሉ ሙሉ ክርስቶስን ሙሉ መግለጥ ይቻላል። እኔ አንድ እንትን ነኝ ብሎ ማለት እኔ እንትን ነኝ ብሎ ሳይሆን በቃ ኢየሱስን የሚገልጥ ሙሉ የሆነ ፓወር ይዞ መምጣት ይቻላል እና በዶክትሪን ባንታጠር የሚል እምነት ነው ያለኝ። ከእሱ የተማርኩት ይህንን ነው። ተባረኩ። እሺ ተባረክ ተምዬዋ። ዳንዬ ደግሞ ወንጌላዊ ጸልይልን ብሏል። እሱ ነው አይደለ ዳንዬ? አዎ እኔ ጫጫታ ቦታ ስለሆንኩ ነው ከይቅርታ ጋር። እሺ ወንጌላዊ ጸልይልን እንግዲህ እና እንጨርሳለን። እሺ እንጸልያለን አብረን። አምላካችን የሰራዊት ጌታ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ በኢየሱስ ክርስቶስ ስምና ስልጣን እናመሰግናለን። በዚህ ርዕሰ ጉዳይ ላይ ወንድሞች እግዚአብሔር አምላክ እንድንወያይ ስለ ቃልህ እውነት ላይ ቆመን እንድንጫወት ያንተ መልካም ፈቃድ ስለሆነ ክብር ምስጋና ለስም ይሁን። ጌታ እግዚአብሔር ሆይ በተጠራንበት ዓላማ ለተጠራንበት እውነት አንተ በሰጠን ጸጋ በፍቅር እውነትን እየገለጥን እንድናገለግል አንተ እንድትረዳን ማስተዋልን፣ ዕውቀትን፣ ጥበብን እንድታበዛልን በኢየሱስ ክርስቶስ ስም እንማጸንሃለን። እግዚአብሔር ሆይ አንተ ቸር አምላክ ነህ። በመካከላችን ሰይጣን የሚዘራውን ዘር በእኛ ሕይወት ውስጥ እንዳይበቅል እድል ፈንታ እንዳያገኝ ተግዳሮትን ሁሉ አሸንፈን እጅ ለእጅ ተያይዘን አንድ በሆንበት በመስቀል ፍቅር በደሙ ኃይል ወደፊት እንድንራመድ እግዚአብሔር ሆይ አንተ ከኛ ጋር እንድትሆን
እርዳታም እንዲበዛልን በኢየሱስ ክርስቶስ ስምና ሥልጣን እንለምንሃለን። ጌታ ሆይ ውይይታችን ለአንተ ክብር ይሁን፣ መነጋገራችን ለአንተ ክብር ይሁን፣ በልባችን ያለውን ማካፈላችን ለአንተ ክብር ይሁን። ትኩረታችን አንተ ትኩረት ባደረግከው ላይ ታላቁ ተልእኮ ላይ እንዲሆን በኢየሱስ ክርስቶስ ስም ማስተዋል እንድሰጠን እንለምንሃለን። በአንድም በሌላም የምንስት ወንድሞችን እህቶችን በምህረት ወደ ተጻፈ እውነት እንድትመልሰን እግዚአብሔር ሆይ እንጸልያለን። ከምንም በላይ መጽሐፍ ቅዱስ ብቻ ለምንል ለኛ ለወንጌል አማኞች ልምምዳችን፣ አገልግሎታችን ሁሉ በቃሉ ሚዛን ለአንተ ክብር እንዲሆን ራሳችን እያረምን እያስተካከልን በጸጋህ እየተስተካከልን ወደፊት መራመድ እንዲሆንልን ጸጋ እንዲበዛልን በኢየሱስ ክርስቶስ ስም እንለምንሃለን። በዚህ ስፍራ በመገኘታችን በመሰብሰባችን ቴክኖሎጂ እግዚአብሔር አምላክ በሰጠው በተገለጠበት መንገድ እኛም ደግሞ ለወንጌል ዓላማ ለንጽህና እንጠቀምበት ዘንድ ስለረዳሃን ክብር ላንተ ይሁን። ተልኳችን ተልኮህ ላይ፣ ትኩረታችን ትኩረትህ ላይ እንዲሆን በከንቱ ጊዜያችን እንዳናቃጥል አላስፈላጊ የቤት ሥራ እየተሰጠን ወደ ኋላ እግዚአብሔር አምላክ እንዳንወድቅ እንድትረዳን ወደፊት እንድታራምደን ራሳችንን አሳልፈን ለአንተ ሰጠን። ክብር ምስጋና ለስም ይሁን። የሳቱት ወንድሞቻችን በኢየሱስ ስም በብዙ ምሕረትና ርኅራኄ ይመለሱ ዘንድ እንለምንሃለን። አንድ ሆነን አንዱን እውነት እንድንገልጥ ጸጋ ይብዛልን። ክብር ለስም ይሁን በኢየሱስ ስም። ሃሌሉያ! ክብር ለእግዚአብሔር ይሁን። በቃ ዛሬ ፕሮግራማችንን ጨርሰናል። ሪዞርታችንን ዳንዬና እንግዲህ ወንጌላዊ ኑልን። ይሄ ኤፊን ምናልባት ካላወቃችሁት ይሄ ኤፊ ታች እዚህ ጋር ያለውን የሉትራን WS የሚለውን ዳንዬ እሱን በደንብ ወቅልኝ፣ በውስጥ አዋራው። የሚገርም ልጅ ነው። ሁላችሁንም እግዚአብሔር በጤና እና እንደገና በሞገስ በሚያስፈልጋችሁ ነገር በሙሉ እናንተንና በእናንተ ውስጥ ያለውን በእናንተ አካባቢ ያለውን ነገር ሁሉ እግዚአብሔር እንደ ባለ ጸግነቱ መጠን የሚያስፈልጋችሁን በመስጠት ይባርካችሁ። ጨርሰናል። ተባረኩ። ዳንዬ እንግዲህ ያንን እንትናችሁን በቃ ቅጥቀጣው እንደበዛ አይተናል። የወሊውን እኮ ፎከስ ለማድረግ ብለን ነው እኮ የጠፋ ነው። በጣም በዛ ነው። ቴንክ ዩ አስቼ፣ ተባረኩ። ወንጌላዊ እናመሰግናለን። ተባረክልን። ኤፍዬዋ ዳኒ ጌታ ይባርካችሁ። ዳኒ ጌታ ይባርካችሁ። ቃሌ እግዚአብሔር ይባርክ። በጣም ውድ ወንድምህ ተባረክልኝ። አሜን ወንድሜ፣ ጌታ ይባርክ። ተባረክ። አሲ ሳዘጋ ተሯሩጬ የገባው ሰዓት ስለነበርኩ ሰውዬ ማለት ነው። አይ ኑህ አስታውሳኝ ነው እንትን ኑሐሚን አስታውሳኝ ነው። የዳኒ የሚለጥፋቸው ፖስቶች በጣም እንትን ናቸው፣ በጣም ዩዝፉል ናቸው። ሙስሊም ላይ እንደሚሰራ ይታወቃልና እየገባችሁ ቪዲዮዎቹ ሰሞኑን ደግሞ በደንብ እየፖስተ ነውና ቪዲዮዎቹን ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። እዛ በዘመቻ ነው ሪፖርት የሚደረገው። ስለዚህ የግድ እኛም ደግሞ በዛ መንገድ እንትን ማድረግ አለብንና ኮፒ ሊንክ፣ ሪፖስት፣ ሼር ይደረግ የዳኒ ቪዲዮ በተገኘበት። እሱን ለማለት ነው። ያ ልክ ነው። ተባረኩልኝ። ሁሉንም የዳኒን ሁላችሁም እየገባችሁ አድርጉ። አሁኑንም ሳይወጣ እዚሁ ጋር ከያዛችሁት ከዘጋንም በኋላ ሁለቴ ሶስቴ በጣም ይገርማል እኮ ደግሞ እንደገና ሰሞኑን የሰራው ደግሞ ሁለቴ ሶስቴ ነው ያዳመጥኩትኝና በጣም ግሩም ነው። ተባረክልን። ቅዱሳን ሼር ስታደርጉ የነበራችሁ፣ ታፕታፕ ስታደርጉ የነበራችሁ፣ እንትኑን ቻቱን ስትጠብቁ የነበራችሁ በሙሉ ነቅነቅ ሳትሉ ብርክ በሉልን። እኛ እናንተ ወጣቶች ታች ያላችሁ እነማንን እንደምል ይገባችኋል። በጣም ነው የምንወዳችሁ።
ለእናንተ ነው የምናስረክበው እና ደግሞ ከእናንተ መማር እንፈልጋለንና እንደ ቀድሟችን በጋራ አብረን ሆነን ወደ ወንጌላችን እንደገና እንድንዞር ቅድም አይታችኋል። እንግዲህ እምዬ ማርያም ነፍሴን የልጅሽን ነፍስ ተቀበይ የሚል እንዲህ አይነት እንግዲህ ያው ስሙንም ምኑንም ማሳየቻችኋለሁ። ለነሱ እናድረስ እላለሁኝ። ተባረኩልኝ። እንግዲህ ልቁጠርና ይዘጋ ሪዞርቱ ማለት ነው። ዛሬ ይቅርታ ተደርጎልናል አይደለ? ተቆጣጣሪዎች እንግዲህ ኢዮቤልዩ ሆኖልናል ዛሬ 3 2 1